የኢትዮጵያ ፖለቲካ እንደተለመደው ባይገመት ክስቱነቱ ቀጥሏል። ከሁለት ክረምቶች በፊት ለመገዳደል ሲፈላለጉ የነበሩ ፖለቲከኞች በአንድ ካምፕ ተሰይመዋል። ከሁለት ዓመታት በፊት የነበሩ ጥምረቶች ፈርሰው ዛሬ በባላንጣነት የሚጎነታተሉና በጠላትነት የሚፈላለጉ ሆነዋል። የኃይል አስተላለፉ የፖለቲከኞች የጎራ ቀየር ልክ እንደ እንግሊዝ ፕሪሚየር ሊግ የተጫዋቾች ዝውውር እንጂ የመርህና የርዕዮተ ዓለም አልመሰል ብሏል። ጠቅላይ ሚኒስትር አብይ አህመድን በብርቱ ቃላት በመወረፍ የሚታወቁት ጌታቸው ረዳ ዛሬ የእርሳቸው አማካሪ ሆኖ መሾማቸው ለዚህ ሁነኛ ብነት ይሆናል። አዎ ጌታቸው ረዳ ከአብይ አህመድ ጋር አብረው ሊሰሩ ነው። በዛሬው ጥንቅራችን በርግጥ ጌታቸው ከአብይ ጋር መስራታቸው ቆሜለታለው ለሚሉት የትግራይ ህዝብ ምን ይፈይዳል? ጠቅላይ ሚኒስትሩ ሲያማካሪያቸው ምክር ይሰማሉ ወይ? ልምዳቸው ምን ይናገራል? የሚሉትንና ወደ ኋላ 4 ዓመታትን እየተመለስን ደሞም አሁን ላይ ያረፍን የጠቅላይ ሚኒስትሩንና አዲሱ አማካሪያቸውን ወግ እንመለከታለን። አብረን እንቆይ። ጌታቸው ረዳ በዛሬው ዕለት ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ከመሾማቸው አንድ ቀን አስቀድመው ከቢቢሲ ፎከስ ኦን አፍሪካ ጋር በነበራቸው ቆይታ በትግራይ ፖለቲካ መሳተፍን እቀጥላለሁ ብለው ነበር። የትግራይን ህዝብ በአግባቡ ያላገለገለ አመራር አካል ነበርኩ ብዬ መናገር እችላለሁ ሲሉ ተናግሮ የነበሩት ጌታቸው እኔ ግን በዚያ ልኩራራ ሲሉ ገልጸዋል። በዚሁ ቃለ ምልልስ ቢቢሲ የእርሶ ወደፊት ምን ይመስላል? ቀጣዩ ምንድነው? በፖለቲካ ተሳትፎ ይቀጥላሉ? የሚል ጥያቄዎች አንስቶላቸው ነበር። ለነዚህ ጥያቄዎች በሰጡት ምላሽ አዎ አንዴ እዚህ ጉዳይ ውስጥ ከገባንና አንዴ ለትግራይ ህዝብ አዲስ መንገድ መጠቆም ከጀመረን ብዙ መስራት ያለባቸው ጉዳዮች አሉ። እንዲሁ ተነስቼ እንቅስቃሴውን መተው አልችልም ብለው ነበር። አክለውም የትኛውን ቦታ በሆን በእርግጠኝነት በትግራይ ፖለቲካ ውስጥ ተሳተፋለሁ። እቅዴ በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ሲሉ ተናግረው ነበር። እርሳቸው የትግራይን ህዝብ ማገልገል ቀጥላለሁ ሲሉ አንድም በእርሳቸው ጎራ ያለውን ህወሓት ህጋዊነት አረጋግጠው አሊያም በአንዳች አይነት ተቃውሞ ሱታፌ እንጂ ከሁለት ዓመታት በፊት አብዝቶ ሲወነጅሏቸው ከነበሩት ጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ዳንኤል ክብረት ጋር መሳ ለመሳ ሆነው አብይን ያማክራሉ ብሎ የጠበቀ ከነበረ በርግጥም እሱ ነብይ ነው ማለት ይቻላል ይላሉ የፖለቲካ ታዛቢዎች። ጌታቸው ረዳ 17 ዓመቱን የህወሓት የትጥቅ ትግል ያልተሳተፉ ከአዛውንቶቹ የህወሓት ሰዎች በአሳሰብ የሚለዩ በትምህርታቸው የገፉ በአረፍተ ነገር አሰካካቸውና ቃላት አጠቃቀማቸው የሚታወቁ ጉምቱ ፖለቲከኛ መሆናቸውን ብዙዎች ይመሰክራሉ። በህወሓት የበላይነት ሲመራ በነበረው ኢህአዴግ መንግስት ውስጥ ቃል አቀባይ ሆነው የሰሩት ጌታቸው በኢትዮጵያ ውስጥ ይነሱ የነበሩ የዲሞክራሲ የሰብአዊ መብቶች ጥሰቶች ኢፍትሐዊ የሀብት ክፍፍል ጥያቄዎችን ሀገር ውስጥ በሚሰጡት ጋዜጣዊ መግለጫ ብቻ ሳይሆን በዓለም አቀፍ መገናኛ ብዙሃን እየቀረቡ የ27 ዓመቱን አገዛዝ ሲከላከሉ የቆዩ እንደነበሩ አስተያየት ሰጪዎች ያስታውሳሉ። ጌታቸው ረዳ የመንግስት ኮሚኒኬሽን አገልግሎት ሚኒስትር በነበሩበት ወቅት በኦሮሚያ ይካሄዱ የነበሩትን አመጾች ሲገልጧቸው የነበረው ጋኔል፣ አጋንንትና ጠንቋይ በሚሉ ቃላት እንደነበር የሚታወስ ሲሆን ይገለጻቸው በወቅቱ ዝነኛ አድርጓቸው ነበር። ሁከቱ ወጣቶችና ህፃናት ስሜታቸውን የሚገልጹበት ሁከት አይደለም። የተደራጁ አርምድ ጋንጎች፣ የታጠቁ ወንበዴዎች በየመንገዱ በየመንደሩ እየዞሩ ህዝብን የሚያሸብሩበት ሁኔታ ነው ተፈጥሯል። በነገራችን ላይ ሁከት የጠራው ወገን ጋኔን የጠራው ወገን ጋኔን ሙስሊም ቋጥሮ እርግጠኛ መሆን አይችልም። አሁን የጠሯቸው ሰዎች የጠሩትን ጋኔን መቆጣጠር ስለመቻላቸው እነሱም እርግጠኛ አይደሉም። ይሄንን ጋኔን ልክ ማስገባት የሚችል የተደራጀ ህዝብና መንግስት ብቻ ነው። ስለዚህ ይሄን መግለጫ አዲስ መልኩ ማውጣት አሁን እንደ አዲስ ማውጣት ያስፈልገበት ዋናው ምክንያት እነኚህ የተጠሩ አጋንንት ከጠሯቸው ጠንቋዮች አቅም በላይ ስለሆኑ እነዚህን ልክ ማስገባት የሚቻለው በተደራጀ የህዝብና የመንግስት እንቅስቃሴ ስለሆነ ብቻ ነው። ጌታቸው በኢትዮጵያ ፖለቲካ ውስጥ ከኮሚኒኬሽን ሚኒስትርነታቸውን በላይ ለማለት በሚያስደፍር መልኩ ስመጥር ያደረጋቸው ለሁለት ዓመት በዘለቀው የሰሜን ኢትዮጵያው ጦርነት ወቅት የህወሓት ስራ አስፈጻሚ አባልና ቃል አቀባይ ሆነው በሰጧቸው መግለጫዎች ባደረጓቸው ቃለ መጠይቆች እንደሆኑ ብዙሃኑ የፖለቲካ ማህበረሰብ እንደሚስማማ ይነገራል። ጌታቸው በቆላ ተንቤን በረሃም ሆነ በመቀሌ ስቱዲዮዎች ሆነው የሰጧቸው አስተያየቶች እስከ ዕድሜ ልካቸው ድረስ የሚከተሏቸው እንደሆኑ የሚገልጹት አስተያየት ሰጪዎች እንዲያ ያብጠለጠሏቸውን
የብልጽግና ሹማምንት በተለይም የፓርቲውን ፕሬዝዳንትና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የገለጹበት ቋንቋ ዛሬም ከኢንተርኔት ሞገድ አልወረደም። እነዚህን አስተያየቶች በጥቂቱ አስታውሰን ዛሬ ወደ ተሰየሙበት የአማካሪነት ሹመት እንሻገራለን። ጌታቸው ረዳ በሰኔ 2014 ዓ.ም ከሰጡት ቃለ ምልልስ እንጀምር። በዚህ ቆይታቸው አብዝተው አብይን ያናናቁት የዛሬው ሹመኛ ጠቅላይ ሚኒስትሩን የገለጧቸው ፖለቲካን አላዋቂ አድርገው ነበር። አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። አብይ አህመድ ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው። ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየው። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነገርሽ። አማራ እኮ ልክ አስገባው ነበር፣ ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ። ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። እነኚህ ሰዎች ተሰባስበው ማፍረስ አለብን ያሉት ትግራይን አለ። የትግራይን ህዝብ መሰረታዊ እሴቶች ለመደምሰስ የትግራይ ህዝብ ቀና ብሎ የሚሄድበት ሁኔታ ማጥፋት መቻል አለብን። የተንበረከከ ትግራይም ቢሆን የራሱ ችግር ያለበት ነው ብለው ስላመኑ ትግራይን እንደ ህዝብ መጥፋት አለበት ነው የተመሳቀሉ። ያሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ያነው የህወሓት ስራ አስፈጻሚ አባልና ቃል አቀባይ ጌታቸው ረዳ ቀጥለዋል። በአንድ ስፍራው በውል ባልታወቀ በረሃ ሆነው በሰጡት ቃለ መጠይቅ ጠቅላይ ሚኒስትሩን የራሱን ህዝብ መጨፍጨፍ በዘር ማጥፋት ወንጀል ሲከሱ ይደመጣሉ። የምዕራቡ ዓለም እንደ ለውጥ ሐዋርያ አይተዋቸው ነበር የሚሉት አማካሪው እና አሜሪካ ጭምር ተጭበርብረዋል ባይ ናቸው። አብይ ወደ ስልጣን ሲመጣ አሜሪካኖችም ሳይቀር የሪፎርም ሰው ነው። ያው አሜሪካኖች ካልደገፉ ኖቤል ማትሸለም በዛ ደረጃ በአጭር ጊዜ ውስጥ ምን እንደሰራ ሳይታወቅ ዋሽቶ ቀባጥሮ በአሜሪካኖችም ዘንድ በሌላው ምዕራቡ ዓለም ዘንድ እንደ ዲሞክራሲ እንደ ሪፎርም እንደ ተሐድሶ መሪ ተደርጎ የሚቆጠር የነበረበት ሁኔታ ስለነበረ በዚህ አጭር ጊዜ ውስጥ የሰራቸው የሽፍትነት ስራዎች፣ የሰራቸው ዘር የማጥፋት ስራዎች፣ የሰራቸው በጣም የራስ የሚባልን ህዝብ የራሱ ህዝብ አይደለም አሁን በርግጥም ተደጋጋሚ ላሳየው የራሱ ህዝብ አድርጎ አይቆጥረውም የትግራይን ህዝብ። ግን አትሊስት በቴክኒካል አረዳድ የኢትዮጵያ ጠቅላይ ሚኒስትር የሆነ ሰው ኢትዮጵያ ውስጥ ያለ ሰው ሁሉ የራሱ ነው ብሎ ማሰብ መቻል አለበት። ያንን እንኳን ቤሲክ ዲሰንስ የሚሉት አለ መሰረታዊ ጨዋነት ተግባር ብለን የምናስቀምጣቸው ነገሮች እነሱን በፍጹም በጣሰ መልኩ የፈጸማቸው ወንጀሎች በጣም የሚያንገፈግፉ ናቸው። ዝነኛው የህወሓት ሰው ጌታቸው ረዳ በጦርነቱ ወቅት ሰጧቸው ቃለ መጠይቆች ስፍር ቁጥር እንደሌላቸው የሚያስታውሱ አስተያየት ሰጪዎች አንድ ነጥብ የወጣቸው ንግግራቸውን ግን በአጽንኦት ያስታውሳሉ። ይህም እንደ ቀዳሚው ቃለ ምልልስ ሁሉ ባልታወቀ ስፍራ የተደረገ ሲሆን የቀድሞ ጠላታቸው የዛሬ አጋራቸው የጠቅላይ ሚኒስትሩ አብይ አህመድ የአመራር ዘይቤ ሲገልጹ ማደናገር ነው በማለት ነበር። አንደኛ መሰረታዊ በሆነ መልኩ አብይ የአመራር ዘይቤው ፈረንጆች ሞደስ ኦፕራንዲ የሚሉት አብይ የሚመራበት ዘይቤ ማደናገር ነው። አብይ ምን ማለት ሰብስታንስ ነው? እንዲህ ባሉ ገለጻቸው ጠቅላይ ሚኒስትሩን ሲያብጠለጥሉ የከረሙት ጌታቸው ረዳ አሁን ከአብይ ጋር ለመስራት መወሰናቸው ታዲያ ብዙሃኑን አስገርመዋል። በርግጥ በትግራይ ክልል ጊዜያዊ አስተዳደር ላይ ተካሂዷል ካሉት መፈንቅለ መንግስት በኋላ በአዲስ አበባ በሰጡት ጋዜጣዊ መግለጫ ከቀድሞ ጓዶቻቸው ይልቅ የፌዴራሉ መንግስትን ሲከላከሉ እንደነበሩ የሚያስታውሱት የፖለቲካ ተንታኞች የጌታቸው መዳረሻ 4 ኪሎ አካባቢ ስለመሆኑ አመላካች ነበር ይላሉ። የዛሬ አንድ ወር ገደማ መጋቢት 4 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ለተፈናቃዮች ወደ ቀያቸው መመለስ ዋንኛው ተጠያቂ እነዚያው የህወሓት የጽፈት ቤት ሰዎች እርሳቸው አገላለጽ አንጃ መሆናቸውን ተናግረው ነበር። ስቲል ከተመጽዋችነት ያልወጣ አካባቢ አለ። በመቶ ሺዎች የሚቆጠሩ ተፈናቃዮች ድንኳን ውስጥ መኖራቸው ብቻ ሳይሆን ድንኳን ውስጥ ኖሮም ጭምር የተፈጠረው ጣጣ እንዳይወቃቸው ህክምና የማያገኙበት እርዳታ የማያገኙበት ሲቹዌሽን ውስጥ ነው ያለው። ስለዚህ ስለ ተፈናቃዮች ጉዳይ ስናወራ ፌደራል መንግስት ግዴታ አለ። እንደ ጊዜያዊ አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፍ ነው የመጣው ጉዳይ አለ። ፌደራል መንግስቱ የሄደበት ርቀት አለ። እውነት ለመናገር የፌደራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌደራል መንግስት በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንፃር ትልቁ አደናቃፊ ሆናለሁ። ጊዜያዊ አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አርጋለሁ ያለ
ትግራይን ወይ ላይ ትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። እውቁ የህወሓት ሰው ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የመሆናቸው ጉዳይ በተመለከተ ከወዲሁ የተለያዩ አስተያየቶች በመስጠት ላይ ናቸው። ጌታቸው ከትናንት በስቲያ ረቡዕ ለቢቢሲ በሰጡት ቃለ ምልልስ በትግራይ ፖለቲካ ውስጥ በእርግጠኝነት እየተሳተፉ እቀጥላለሁ እንደማለታቸው መጠን በፌዴራሉ መንግስት ያውም በውጭ ጉዳይ መስክ መሰማራታቸው ይህን እንዴት እንደሚያረጋግጥ ምናልባት ወደፊት በሚሰጡት መግለጫ አሊያም ቃለ ምልልስ ይናገሩ ይችላሉ። የምስራቅ አፍሪካ ጉዳዮች አማካሪ ሆነው መሾማቸውን ያስታወሱ ሰዎች ታዲያ በዚህ የፌዴራሉ መንግስት ያቀነቀነ የሚገኘውን የቀይ ባህርን ጉዳይ በተለይ ለዓለም አቀፉ ማህበረሰብ በማስረዳትና በማሳመን ረገድ ሚናቸውን ሊወጡ ይችላሉ የሚል መላምት ይሰጣሉ። እዚህ ጋር ይሹመት የተሰማው የብሔራዊ ደህንነት ምክር ቤት የቀይ ባህርን አጀንዳ በግለት ወደፊት መግፋት እንደሚያስፈልግ በገለጸ በማግስቱ መሆኑን ልብ ይሏል። ይህ በእንዲህ እንዳለ ደግሞ በእርግጥ የጠቅላይ ሚኒስትር አብይ አህመድ አማካሪዎች ምክር በመስጠት ረገድ ያላቸው አበርክቶ እንዴት ያለ ነው የሚለውን ማየት ያስፈልጋል። ከገዱ አንዳርጋቸው እስከ ቀጀላ መርዳሳ ድረስ አማካሪ ሆኖ ስለመሾማቸው እንጂ ስላዋጡት ሐሳብም ሆነ ስለ አገልግሎታቸው እንበዛም ሲነገር አይሰማም። ከአማካሪዎች እንደውም በአሉታዊ መንገድ ስማቸው ቢነሳም ዳንኤል ክብረት ጎልቶ ይጠቀሳሉ። በአዲስ አበባ በግላቸው ተወዳድረው ፓርላማ የገቡት ዳንኤል በምክር ቤቱ የወከሉትን የህብረተሰብ ክፍል በተመለከተ አንድም ቀን አንድም ጥያቄ ሲጠይቁ ባይታዩም በብልጽግና መንግስት በኩል የሚወጡ አቋሞችን በማስተጋባት ለተቃዋሚዎች የተለያዩ ስያሜ በመስጠት ታጣቂዎችን ከሰውነት በመፋቅና በማሰይጠን የመንግስት ተቺዎችን ተቿቸዋል። በአሉታም ቢሆን በፌስቡክ እና በኢቲቪም ቢሆን ዳንኤል ከጠቅላይ ሚኒስትሩ አማካሪዎች መካከል በጉልህ ስመጥር ናቸው። ጊዜ የማይለዋውጠው ነገር የለምና ዳንኤል ክብረትና ጌታቸው ረዳ ጠቅላይ ሚኒስትሩን ሊያማክሩ በአንድ ቅጽር ተሰይመዋል። የሆነ ሆኖ በአራት ኪሎ ያለው የአማካሪዎቹ ናቴ እንዲህ መሳይ ቢሆንም ጌታቸው ስለ ኢትዮጵያ እንደ ሀገር ማህበራዊ መሰረት ለሚሉት የትግራይ ህዝብ ምን ይፈይዳሉ የሚለውን መጪው ጊዜ መልሰዋል። አሊያ ደግሞ ዛዲግ አብርሃ ከቀናት በፊት ጥሪ እንዳቀረቡት ለራያ ህዝብ አማራዊ ማንነትን ይታገላሉ ወይስ በትግራይ ክልል ስር እንዲጠቃለል ይሰራሉ የሚለውንም በተመሳሳይ ጊዜ ዳኛ ያሳየናል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።